ወደዚህ ብሎ የተነሳ ሰው ማን ነው? አስታውስ። እዚህ ከነማዲያት ጋር ድምጥ ባጠል እንዳያጠራ ጋንግስተር የሆኑ ወንድምና እህቶች አለ። ይኸውልህ ሰላሌ አባ ወኔ ያለው በነገራችን እንዳ ፕላስ ደግሞ የሐረር ግንፍል ስትም ገብቷል። ግንፍልነት አለ የተገናኝቼ ምናምን ነገር እለያየን እና እንደዚህ አይነት ባለጌ ሰዎች ምን ያደርጋሉ? ተአማኒነት አይኖራቸው። አንድ ፎቶ የላቸው፣ አንድ ፎቶ እና እንደዚህ አይነት ቁጭራ አሮጊቶች ይደብሩኛል። ቁጭራ ነው ማለት ዮኒ። አሁን አንተም ታናሽ ነህ፣ በቃ አንተም እኔ ግን አንድ የኔ ታላቅ ሰው ልጣ ቁጭራ በሰው ትዳር ገብታ የምትበጠበት እነሷም ቢፋቱ የሷ ጥቅሟ ምንድን ነው? እስቲ ንገሩኝ። እዚህ ታሳዝነኛለች ምናምን የምትሉ እነሱ ቢፋቱና ትዳር ቢፈርስ ጥቅሙ ምንድን ነው? ህሊና የላችሁም እናንተ። ወይኔ ያሳዘናችኝ፣ ወይኔ እንዲሆነች እቺ መርዝ ለማንም አትተኛም። ደግሞ ሳይትነቃ ነው የምትደርሰው። ዮኒ ግን አሁን አንተ በድሮ በዘመነ ቂንቂን ገና መለስ እንኳን መናገር ትችላላችሁ መለጣይ መንካት አትችሉም በሚል ዘመን በዛ ዘመን ዓለም ሳይሰለጥን በፊቱላ እንደዚህ አይነት መልክ ያለ ሰውዬ ነው እኔን አሮጊት የምትለኝ? ይሄ ኧረ ተው ስሙኝ፣ ኧረ ተው፣ ከእግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። እኔ ምን ላድርግ? ፈጣሪ ሆይ አልሰማሉኝ። አልሰማሉኝ። እኔ ምንም ማድረግ አልችልም። አምላክ ሆይ አልሰማሉኝ። ነገርኳቸው። ነብይ ሆነ ልከኛል ብያለሁ። ላስታርቅ ልከኛል ብያለሁ። አልሰማሉኝ። እባካችሁ ስሙኝ። እኔ ልግደላችሁ፣ እኔ ልበድላችሁ። እባካችሁ ስሙኝ። እኔ ምን ላድርግ? ፈጣሪ ሆይ አልሰማሉኝ። አሁን ይሄ አብዮት ሲፈነዳ እንኳን የተመለጠ ሰውዬ እኔን አሮጌ እኔ አንድ ታላቅ ሰው ልጣ እዚህ ሚዲያ ላይ ኤቭሪባዲ ይሄ ገና አብዮት ሳይፈነዳ በፊት 88 ሃይማኖት እየቀየረ እንደዚህ የሚቀባጥር ሰውዬ ከልብ ጴንጤዎች ወይም ክርስቲያኖች ከልብ እግዚአብሔር ይሙላላችሁ። እኔ በስነ ስርዓት እነግራችኋለሁ። በአሁን ሰዓት ከአሁን በኋላ ጌታን ተቀብያለሁ። በስሙ እጠመቃለሁ። ዮናስ ዮኒ ማኛ ጴንጤ ነው። እኔ የክርስቶስ ልጅ ነኝ። አማላጄም አዳኝም ጌታዬም ክርስቶስ ነው። የእግዚአብሔር ልጅ እግዚአብሔር ቃል ነው፣ መንፈስ ነው ይላል። ገብታችሁ አንብቡት። ከዛ ወልድ ብቻ ነው ስጋ የለበሰ፣ ሌላው መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ የሥላሴ ስም አንድ አምላክ ነው። በባህሪ ሶስት በመለኮት አንድ የሆነ የሥላሴዎች ስም የተባረከ ይሁን። ለእኔ ክርስቶስ መዳኛዬ ነው። ድንበታለሁ። እሱን ይዤ የምፈራው ነገር የለም።
እግዚአብሔር እውነተኛ መልእክተኛው ልኳል፣ በየጊዜው ልኳል። ተብተባርጓ ቪዲዮ። ስለዚህ በጣም የሚገርመኝ ማመኑ በጣም ይከብደኛል፣ በጣም ይከብደኛል። ኢየሱስ ግን እውነት እናገራለሁ፣ እስልምና ትክክለኛ እምነት ነው። ያልተበረዘ፣ ያልተቀላቀለ፣ ያልተዋሃደ ምን ያላለ በስርዓት የሚኖር ህዝቡ አምነው ህግጋቱን የጠበቀ እምነት ነው። እንዴት በሉ አስተፍሩላላዚ መሳደብ መብታችሁ ነው። አሁን ክርስቲያን የተባላችሁ ግቡና ተሳደቡ። በሱ የሚያውቃችሁ ማንንም ያውቃችኋል። አውዝ ቢላም ነው ሸይጣን ማንንም ያውቃችኋል። ቢስሚላህ ረህማን ረሂም ማንንም ያውቃችኋል። በሱ በመሳደብ በብዙ ነገሮች ማንንም ያውቃችኋል። ለአንድ ለአላህ ብቻ ነው የሚሰገደው የሚለው ማን ናቸው? እንዳልኳችሁ ነብዩ መሐመድ ስለራሳቸው ብቻ መናገር ይችሉ ነበር እዛ ቦታ ላይ። አስተፍሩላህ ብቻ እኔ ነብይ ነኝ እንደፈለኩ እስቲ ልጻፍ እንደፈለኩ። እያንዳንዱ ነብዩ ያሉት አንድ ህይወት ያጠፋ በሙሉ እንዳጠፋ ነው የሚባለው። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በዘመነ አብዮ ሲፈነዳ ሁላ ሳይፈነዳም በፊት እንደዚህ አይነት ፊት ያለው ሰውዬ ነው እኔን እንግዲህ አሮጊት የሚል ይሄ ግልጽ። ምክንያቱም ሁለቱንም የምታከሆነ ማን ነው የሚያሸንፈው? ይሄ ዝቆ ላይ ከዚህ ዮኒ በእድሜ ወጣት ሆነ የማታውቅ ሰውዬ በዲቪም ራሱ ደርሶ አሜሪካ እንኳን ስትመጣ እንደዚሁ መላጣ ማዲያታም ነበርክ እኮ። የሰርግህን ፎቶ እንኳ ጎልጉለን ነው ያመጣነው። የሰርግህን ፎቶ አንተ እኔን እንትን ትላለህ። አንተ የደሃ በረምጣድ ፊት፣ እንኩሮ የበዛበት ፊት፣ እከካም ንፍጣ ብጉንጃ በንጂ ወረዳ ፈንጂ ወረዳ የሆንክ ሰውዬ ማለት በጣም የቆሸሽ አሮጊት እንዳንጫጫላል ቆሸሽ ያልሽ እና ተፋችሁ ልጁ አይ ላቭ ዩ መብቴን እድሜ ልኬን ስለሱ እያወራ እኖራለሁ። አንድ ታሪኬን አውሪ አታውሪ ብሎ የሚያዘኝ አንድ ሰው ይምጣ እስቲ። አንድ ሰው እስቲ አታውሪ የሚለኝ ይምጣ። ዚስ የኔ ነው ታሪኬ፣ ፓርት ኦፍ ማይ ላይፍ። እስቲ ኖበዲ ሰምበዲ እንደዚህ የሚጠመዝዝ ሰው ኑ እስቲ። በፈለገ በህግና በሃይማኖትና በባህልና በአባገዳና ስፈልግ በሽማግሌ ስፈልግ በምን እስቲ አንድ ሰው እንደዚህ ታሪኬን እንዳላወራ ፌን ያዘኝ። እናንተም በዚህ ቀጥሉ። በዚህ መንገድ ካዋጣችሁ እኔም ደግሞ ካሁን በኋላ እንደውም ታሪኬ ብቻ ለም ቶፒኬ ነው ማረጋችሁ። የዘቢባ አልበም ከእንግዲህ በኔ እግር ታፋስር ነው የሚያልፈው። ኑሮሽን ነው ማከብድብኝ ዘቢባ። እሱ ወጥቶ የሰደበኝን ይቅርታ ጠይቃለሽ። አንድ እንደ ሴት ልጅ፣ ሁለት እንደ ሲንግል ማም፣ ሶስት የኔን እውነት እንትን ብለሽ እሱ ገና ለገና ባልሽ ስለሆነ እኔም በመደፍጠጥ ይቅርታ ጠይቃለሽ። እሱ እኔን ሲናገር አንቺ አጠገብ ቁጭ ብለሽ ትስቂ ነበር። ይሄን እንደማደርግ በእርግጠኛ ከእንግዲህ ተፈራርመናል። ቅዳሜ ቀን ትመጣለህ። ከዛን እውነትና ውሸቱን ህዝብ ራሱ ይዳኛል። 4 ነጥብ ቅዳሜ ከምሽቱ 5 ሰዓት በኢትዮጵያ አቆጣጠር። በቃ ፈንጂ ምንም ማስረጃ አንድ ነገር ይዘሽ አትመጪው። መለፍለፍ ብቻ ነው ስለሱ መሳደብ፣ ስለሱ ማንቋሸሽ። ሚስቱን ትሰድቢያለሽ፣ ደርሳብሽ አታውቅም ዘቢባ። አንድ ቀን ልጆቹን ትሰድቢያለሽ፣ ሁሉ ነገር የኔ ነው ትያለሽ። እንዳንቺ አይነት ልቃሚ እሱ አይፈልግም። ልቃሚ ነው ማውራት አይፈልግም።
ኢሱ አልኩ። ኢሱ ካፌ አይወጣም። መጋኛው ፍቅር አውሮኝ ነው እንጂ እኔ እንደዚህ አይነት ጅላንፎ ጋር እውነት የምኖር ሰው ይመስላል። ፍቅር ጀዝባ አርጎኝ እንጂ ከእንደዚህ አይነት ጅላንፎ ገመዳፍ ሰው ጋር እውነት ተጣጥሜ የሆነ ጥያቄ ጠይቀው እሱ ውስጥ የሚመለስ እኔ ስራ ቦታ ደርሻለሁ። ከእንደዚህ አይነት ሰው ጋር ነው እኔ የሆነ ነገር ማድረግ። አምፖል እንኳን ፈቶ ማሰር የማይችል ጅላንፎ ለሱ ኩራቱ ነው ከኔ ጋር መሆን። ያን አላውቅሽም። ከዚህ በላይ ምን ይበልሽ? አላውቅሽም። ሰው እኔ አውቀዋለሁ። ይሁን አንዷ ምን እንዳለ ታውቃል? ድንግልሽን የወረሰደ ግን ታስታውሻለሽ ሲሏት እንዴት አለች? የወጋ ቢረሳ የተወጋ ይረሳም ብላን የመለሰችው ገብቷል። እርግጥ ነው ፍቅርም ሆነ ወሲብ ለወንድ ልጅ የአንድ ወቅት ተግባሩ ጀስት የአንድ ወቅት ክስተቱ ተግባር፣ ለሴት ልጅ ግን የዘላለም ትዝተዋል። ዛሴት አሁን ተመለሰል። እንደዚህ አይነት ጥያቄዎች እና መልስ አይገባም አይደል? ያ በዚህ ደረጃ ሲዋረድ ሳይ ጣም ይከፋል። የቱ ነው መዋረድ? ይሁን መዋረድ ማለት ምን ማለት እንደሆነ ታውቃለህ? ይሁን ይሄን ሁላ አመት ከንፈረስ የሚለመጥ አውርተ ህይወትን ያልጀመርክ ሰው መሆን። አባቴ በ70 አመቱ ራሱን ሲጣርጎ ሲገል ይሄ መዋረድ። እንደገና መቀበሪያ እንኳን ትኬት ሳይኖረኝ ሁሉንም ቤተሰቤን ቁጭ ብሎ ቲክቶክ ላይ መነገጃ ነው ያረከው። ቤታ እኮ መታንበሳ እንድትሰጥ ያረኳት እኔ ነኝ እኮ። ችግር ላይ ነው ያለው። ሌላ ወንድሙ ህንድ ሕክምና ሄዷል። እርዳታ ስለማይጠይቅ በሐዘኑ አሳባችሁ ከጎኑ ቆሙ ያልኩት እኮ እኔ ነኝ። ያ ይሄ ነው ውርደት። ገብቷል? ያ ቤተሰብ አትንኪ፣ ቤተሰቡ ሚነፉ። ሌላ ምን ልጨምርልሽ? ቤተሰቡ ጋር እንደ ጥንቆላ እያሰራውበት ያለው እህቱ ጋር ምንድነው? እኔ እህቱ ጋር እንኳን 2 ዶሮ አስገብቻለሁ። አንድ ገብስማ 2 ሴቶች ጥቁር ዶሮ እንደ ሴት ቀሚስ ለብሶ ከተማ ላይ እንዲዞር እድሜ ልኩን ልብስ ሱሪ አስጠልቶኛል ብሎ ፒኪኒ ሁላ ፓንት እንዲለብስ እኮ በእህቱ ጥንቆላ ላሰራበት ነው። ታላቅ እህቱ ጠንቋይ ናት። በአባት የሚገናኙት ማለት ነው፣ በእናት አይገናኙ። የሰው ትዳር ለመበጥበጥ ሰው በዚህ ደረጃ ይላል። ነግበኔ ነው። እናንተም እውነቴን ነው የምላችሁ። ሶኒት አንተ ትዳር ውስጥ ብትኖር ኖሮ ያንተን አዳር በጠብጥል ነበር። አንተ ግን ትዳር ውስጥ አይደለም። ፊኒሽ ዩር ታብሌት ነው የምትባባሉት። የታብሌት መዋዋስ እንትን ነው። ትዳር ቢሆን ኖሮ በጠብጥል ነበር። ያንተ አዳር ዛሴት ሳትግባቡ ሪሃብ ሴንተር ስለተዋወቃችሁ ብቻ አብራችሁ እንትን ያላችሁ እሷን የሚያገባት የለም አንተን የሚያገባ የለ። እብድነትን ሲጀመር እብድ ይሻለዋል እንጂ ድኖ አያውቅ። ሰው ትዳር ለመበጥበጥ በዛ ሌቭል የሚሄዱ ሰዎች ጤነኞች አይደሉም። የሚያስተውል ሰው ቢያንስ ምንድን ነው የሚያደርጉት? አይ በቃ የራሱን ላይፍ ጀምረዋል። የራሱን በቃ የራሳቸው ጉዳይ ባል ውሸት አንድ ፎቶ ይል ለሱ ደህንነት ስል እኔ ታሪኬን አላወራም። ቆይ እናንተ ፍረዱኝ ጋይስ። ለአንድ ሰው ደህንነት ስትሉ እኔ ታሪኬን ማውራት የለብኝም? እናንተ አታወሩትም ጋይስ? ለምን? መድኃኒት አልወስድም፣ አልፈልግም። ምን ያደርግልኛል? ተመልሼ ወደ እብድ ልመለስ? ለምን በመድኃኒት ራሴን ሸውዳለሁ? እብደቱ ተመችቶኛል ጋይስ። ደስ የሚል እብደት ወስን ያለሁት
የእውነት መድኃኒትሽን ውሰጂ ይሉኛል። ምን ያደርግልኛል? ተመችቶኛል። አብረን እንበድ። እንደው እንብላ ብቻ ነው እንደሚባል ኑ እንብላ ብቻ ሳይሆን ኑ አብረን እንበድም ጥሪ ማቅረብ አለብን እርስ በራስ የእውነት ሲጥም ለማለት ስትል ኑ አብረን ሲጥን እንበለው ጥሪ መቀራረብ አለብን። ይሄ ነው ኢትዮጵያዊነታችን። ይሄ ነው አፍሪካነት ማለት እኮ ለየት የሚያደርግ ይሄ ነው። ሁሉን ነገር እንቋደሳታለን አብረን። እዛ ሴት አብረን ታብዳለህ ታብዳታል። እኔ ብቻ ብቻ አንተ ካላበድክ አንግባባም። እንድንግባባ ግዴታ ማበድ አለብህ። እበድ። ቆንጆ ነው። ሂሳባት ከፍልበት ስሙን የለም ጌስ ቢል ያለ መስሏችሁ ነው? የለም። ምን ስሙን ያልከፍልም እኮ ምንም አልከፍልም። እኔ ባላብድ ኖራውን ይሆን የሚለው ነገር ይገባኝ ነበር። ስታስቡት የተግባባን እንኳን አንድ አይነት ዓለም ውስጥ ስላለ ነው። ይሁን ሃይ ላችሁ አሁን ምናልባት በኤአይ አሰርታ ልትመጣ ትችላለች እንጂ ይኸው አብረን የተነሳናቸው አብረን ስንዝናና እዚህ ቦታ ስንሆን የተነሳናቸው ፎቶዎች እነዚህ ናቸው ብላ ታሳይ ነበር እኮ እዚህ ቦታ ተዝናንተ ይሁን። እኔ ቲክቶክ እና ዩቲዩብ ባልገባ ኖሮ ስክሪንሻት እና ቪዲዮ ባይኖር ኖሮ እድሜ ልኬን ፎቶ አታገኝብኝ። ብዙ ጊዜ ሙስሊም ጓደኞች ነበረኝ ሀገር ቤት ፎቶ ማይነሳ ልጅ ነበር ሙስሊም ነውና ሐራም ነው ይላል። እሱ ሐራም ነው ብሎ ነው። እኔ ደግሞ ተፈጥሮዬ የለም ወደ እንትን ሄዳለሁ አልነሳ። ግን ቅዳሜ ቀን ጠብቀኝ። ቅዳሜ ቀን ይምጣ እንዲመጣ አድርገው። እውነቱን ልታወጣለት ትፈልግ የለ እሱን ቅዳሜ ቀን ይምጣ። ቅዳሜ ከምሽቱ 5 ሰዓት ላይ ይምጣ። እዚህ ቦታ ሻይ ቡና ብለናል፣ እዚህ ቦታ እንዲህ ብለናል ብላ ታመጣ ነበር። ግን አንዳንድ እኔ ለእኔ ቤተሰቦች አይደለም ለመሀይማን እሷን እንደ ከብት ለሚከተሉ አሰስ ገሰስ ወሬ ከእሷ ሰብስበው ለሚመጡ ግን ይህንን ነገር ነው የምናገረው። የሰውን ላይፍ በየቀኑ ያዙ ይልቀቁኝ የምትል እኔ አሁን ልጇ ገለመሌ እግዚአብሔር ይባርክ። እንደዚህ አይነት ሰው ግን ለማንም እንደማይጠቅም ልነግራችሁ ፈልጌ ነው። ስለዚህ አሁንም እናገራለሁ፣ ነጭ ቅማል እንደዚህ ከመዋረድ ያውጣችሁ፣ እንደዚህ ከመዋረድ ያውጣችሁ። አንድም አብራችሁ ያሳለፋችሁበት ቦታ የለም፣ የተነሳችሁን ነገር የለም፣ አብራችሁ ያረጋችሁን ነገር የለም። ለመጨረሻ ጊዜ የሰርግ ልብሴን የገዛውን ለሱ ብዬ ላሳየው ውራጃ ሰው እንደዚህ አይነት ወይ ትምህርት የለ ወይ ምን የለ በዚህ ደረጃ ወርዶ ማልቀስ ቆሻሽነት። ደግሞ ቲክታክ ደስ የሚለው በሚያሳዝን ሙዚቃ አቀናብረው እኔን አታውደድ ይሁን። እኔ ለተነፋሁት ምን ነው አንተ ቂጥህን አመመ? የእውነት ምን ነው እኔ እግሬን ለከፈትኩት አንተ ስትራፖ ያዘ ሀቢቢ እንዴ? ምን ነው አረገስክ ላምጣልክ አንተ ካሻኮራ ቡርዲ ሲያስጠላዚ ጫት ሞቀጫ ነበር ማድረግ አንተ የእውነት እኔን አታውቅኝም አረጀሁብህ እንዲህ ነው እንኳን በሚል የሀዘን ሙዚቃ ይሁን። ግን ጾታ ቢቀይር ዜድ አስክሬም መተሽ መሰጪኝ ላሽው ለራስሽ አስክሬም ሰጠኛለች እንዴ? ላሽው ይቀላቅሉበታል። ሙዚቃው ከኋላ ስላለ ሰው እውነት ይመስለዋል። የኛ ሰው አብዛኛው ጠፍጠፋ አይደል? አሁን አንተ ህዝቡን እያነቃ ነው ይሆን? ለራስ ኮማ ውስጥ የተኛ ሰውዬ ለራስ ኮማ ውስጥ ነው ያለው። ይወዲ ፍሪዝ አርጋለ እኮ እዚህ ሶፋ ላይ ፍሪዝ አርጋለ እኮ እንደ ጄኔሬተር እኮ እንዲህ ተነጥቀ መነሳት ያለበት ሰው እኮ ዶማ ዱንዝ ሽማግሌ። አሁን አንተ እያነቃ ነው ጄኔሬሽኑ ይሄ ትውልድን እያነቃ ነው አይደል? ልቀምቃል
ይመስለዋል በቃ